አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። አርሴማ ነይ ነይ አርሴማ አርሴማ ነይ ነይ አርሴማ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በዓለም ዙሪያ ያላችሁ ውድ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለሰማዕቷ ለቅድስት አርሴማ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯም ልዩ ነው። መድኃኒታችን ኢየሱስ ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የሰማዕቷ የሕይወት ታሪክ በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ብሩክት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብም ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባሕታዊት ናት፣ ጻድቅም ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አበው በትውፊት እንደነገሩን ቅዱሱ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ታላቅ ወንድም ነው። በዛሬው መርሃ ግብራችን ስለዚህች ጻድቅ ድንግል ሰማዕት ቅድስት አርሴማ ታኅሳስ 6 ቀን ለምን እንደሚከበር በጥቂቱ እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትሆኑ በታላቅ ትህትና እንጠይቃለን። አሁን ወደ ዕለቱ መርሃ ግብራችን አርሴማ ቅድስት ሰማዕት አርሴማ ቅድስት በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶች ነበሩበት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተ ክርስቲያንን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት። ቅዱሱ ሦስቱንም ኃላፊነቶች በሚገባ በመወጣቱ ከራሱ አልፎ ለሌሎቹ አርያ መሆን ቻለ። ይህችን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራው ገፍቶ እስከወጣበት ጊዜ በአንድ የደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ፣ ገዳማዊ ሥራንም ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስን ጻድቃን የምንላቸው። በኋላ ግን ማኅደረ ሰይጣን ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባሁ በማለቱ ጎርጎርዮስ ድንግሏን አርሴማን ጨምሮ ክርስቲያኖችን ይዞ ወደ አርመንያ ተሰደደ። በአርመንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማው ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግሥት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብም ወገኖቹን ይረዳ ነበር። መከራው ግን አልለቀቃቸውም። እርጉም ዲዮቅልጥያኖስ ቅዱሳኑ ወደ አርመንያ መሄዳቸውን ስለሰማ ይዞ እንዲልክለት ድርጣድስን ላከው። ድርጣድስ ግን ቅድስት አርሴማን ባያት ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባሁሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ አይሆንም አለችው። ሊያስፈራራት ሞከረ። ዓይኗ እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን በመጠምዘዝ በሰው ሁሉ ፊት መሬት ላይ ጣለችው። እጅግም ስላፈረ አስገረፋት፣ አሰቃያት፣ ዓይኗንም አወጣ። በመጨረሻም መስከረም 29 ቀን አንገቷን አስቆርጦ ከሰማዕታቱ ጋር በተራራ ላይ ጣላት። ከነገር ሁሉ በኋላ ድርጣድስና ባለሟሎቹ ለአደን በሄዱበት እርኩስ መንፈስ አውሬነት ወይንም እሪያነት ቀየራቸው። የንጉሱ እንስሳ ወይንም አውሬ መሆን በአርማንያ ታላቅ ድንጋጤን ፈጠረ። የንጉሱ እህት ስታለቅስ በራእይ ጎርጎርዮስን ከተቀበረበት ካላወጣችሁት አትድኑም አላቸው። ወዲያውም ቆፍረው አወጡት። ቅዱሱ እንደወጣ እረፍትን አልፈለገም።
ለ15 ዓመታት ቀባሪ አጥቶ የተበተነውን የቅድስት አርሴማንና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣድስንና ባለሟሎችንም ወደ በረሃ ሄዶ ፈወሳቸው። የሰማዕቷ ቅድስት አርሴማን አጽም በ14ኛው መቶ ክፍለ ዘመን ከሌሎች ሰማዕታት አጽም ጋር ኢትዮጵያ እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም ነው ብሩክቷ እናታችን ቅድስት አርሴማ ከሌሎቹ ሀገራት ለይታ ለኢትዮጵያውያን ልዩ ፍቅር ያላት። በወሎ ሆላማሶ ስባ ውስጥ የሚገኝ ዋናው ገዳሟን ጨምሮ ስሟ በተጠራበት ሁሉ ኃይልን ታደርጋለችና። ነገር ግን ወንድሞቼና እህቶቼ በቅድስቷ እናታችን ስም የሚነግዱ ስጋውያን ሰዎች በዝተዋልና እንጠንቀቅ። የሰማዕቷ ክብር ብዙ ነውና በህልም ላይ ብቻ አንታመን። አባ እንጦንስ እንዳሉት በህልሙ የሚታመን ሰው ከንቱ ነውና። በዚህም ቀን ታላላቅ ታምራቶች ተደርገዋል። በተለይም ይህ ቀን በአገር አርመኒያ ልዩ ስፍራ አለው። በመዲናችን አዲስ አበባ ደግሞ አስኮ ቃሎ ተራራ ላይ ግሩም ቤተክርስቲያን አላት። ታዋቂው ገዳሟ ግን ወሎ ሲሪንቃ ይገኛል። መስከረም 29 በሰማዕትነት ያረፈችበት ነው። እነዚህን ሁለቱን ቀናት ቤተክርስቲያን በደማቁ ታከብራቸዋለች። በዚህ ዕለት ከሰማዕቷ ጋር የመንፈስ እናቷን ቅድስት አጋታን ልናስባት ይገባናል። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ተቆምላት ነበር። ረሃቧን፣ ጥሟንና ስደቷን መከራዋንም ሁሉ አብራት ተሳትፋለች። በፍጻሜውም አብራት ተሰይፋለች። ይህች ዕለት ለቅድስት አርሴማና ለተከታዮቿ ሰማዕት የፍልሰት የቅዳሴ ቤት መታሰቢያዋ ነው። አርሴማ ነይ ነይ አርሴማ ዳግመኛም በዛሬው ቀን ታላቁ አባት አብርሃም ሶርያዊ ያረፈበት ቀን ነው። ይህ አባት ተራራን ያፈለሰ ነው። ታሪኩ ወዲህ ነው። አባ አብርሃም የእስክንድርያ ሊቀ ጳጳስ በነበረበት ወራት አንድ አይሁዳዊ ወደ ንጉሱ ገብቶ እንዲህ ይለዋል፣ እነዚህ ክርስቲያኖች የሚገርሙ ናቸው። በወንጌላቸው ላይ የሰናፍጭ ቅንጣት እምነት ካላችሁ ይህንን ተራራ ተነቅለህ ወደዚህ ሂድ ብትሉት ይሆንላቸዋል ይላል። ይህ የሐሰት ወንጌል ነው። ከመካከላቸው ይህን የሚያደርግ አንድስ እንኳን የለም ይለዋል። ንጉሱም አባ አብርሃምን አስጠርቶ በእርግጥ በወንጌላችሁ እንዲህ ይላልን ይለዋል። አዎን ንጉሥ ሆይ ብሎ ይመልስለታል። ታዲያ የክርስቲያኖች ሁሉ አባታቸው አለቃቸው አንተ ነህ፣ እስኪ አድርግና አሳየኝ ይለዋል። እሺ ግን 3 ቀን ብቻ ይስጡኝ ብሎ ወጣ። ጨነቀው። ወደ እመቤታችን ቤተክርስቲያን ገብቶ 3 ቀን 3 ሌሊት ያህል ሳይበላ ውሃም ሳይጠጣ አለቀሰ። እመቤቴ ሆይ አታሳፍሪኝ አላት። ተገለጸችለት። ይህ ላንተ አይሆንም፣ ግን ወደ ከተማ ውጣ፣ በእንስራ ውሃ ተሸክሞ የሚሄድ ሰው ታገኛለህ። ስሙ ስምዖን ጫማ ሰፊው ነው። አንድ አይና ነው። አንዱን አይኑን ያጠፋው የልጄን ትእዛዝ ለማክበር ብሎ ነው። ለእርሱ ይቻለዋል፣ እርሱ የሚልህን አድርግ ትለዋለች። እንደተባለውም ስምዖንን ያገኘዋል። ነገሩን ሁሉ ይገልጽለታል። እሺ ለማንም ስሜንም ስራዬንም እንዳትገልጽብኝ ሕዝቡን ሰብስብ፣ እኔ በተሰወረ ቦታ ሆኜ የማሳይህን እየተመለከትህ አድርግ፣ አንተ የምታደርገውን ደግሞ ሕዝቡም ያድርግ አለው። ንጉሱም ሰራዊቱም ሕዝቡም ይህንን ታምር ለማየት ተሰበሰበ። 41 ጊዜ ኪርያላይሶን ብለው 3 ጊዜ ሰገዱ። ከዚያም አባ አብርሃም ስምዖን የሚያሳየውን እየተከተለ መስቀሉን አውጥቶ ወደ ተራራው አማተበ። ተራራው ወደ ላይ ተነሳ፣ ታላቅ ፍርሃትም ሆነ። 3 ጊዜ ተራራው ወደ ላይ እየተነሳ ይቀመጣል። በተራራው ስር ከወዲያ ማዶና ከወዲህ ማዶ ያሉ ሰዎች ይተያዩ ነበር። ንጉሱም ሕዝቡም እጹብ ድንቅ አሉ፣ ምስጉን እግዚአብሔርንም አመሰገኑ። ንጉሱም ክርስቲያን ሆኖ ተጠምቋል። ብዙ አብያተ ክርስቲያናትንም አንጿል። አባ አብርሃምም ተፈርቶና ተከብሮ በቅድስናም ኖሮ በዛሬዋ ዕለት አርፏል። ከቅድስት አርሴማ ከአባ አብርሃምና ከስምዖን ጫማ ሰፊው በረከታቸውን ያድለን ለዘላለሙም አሜን።
አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።